አለ። ያ ጠባሳ ደግሞ አንቺ እንደምታስቢው በቀላሉ የሚለቅ ላይሆን ይችላል። አውቃለሁ፣ ግን ደግሞ ጥፋትን አምኖ ከመቀበልና ካለፈ ስህተት ከመማር ውጭ ምንም ማድረግ አልችልም። ትንሽ እንደናለሽ። እዚህ ደግሞ ምን ልታረጊ መጣሽ? አይ ምንም፣ እናንተን እኮ ሰላም ልላችሁ መጥቼ ነው። ደግሞ ትንሽ ጊዜ ሰላም ሆኑ ሂጂና በጥብጫቸው አሉሽ። አረ እንደዛ እንዳሰብሽው አይደለም። እኔ እኮ ለሰላም ነው የመጣሁት፣ አንቺንም ኪራንም ሁላችሁንም ለማየት። ተቀመጪ። እንዴ ቆይ ሲጀመር አንቺ ነሽ እንደ በገዛ ቤት የምታጂ? በሉ እኔ እጄ ቀዩን ፎጣ ልፈልገው። እዚህ ብዙ ቀያይ መስመር እየታየኝ ነው። ድስት ውስጥ እኮ ፍርፍር አለ። እሱን አይተሽ በበላሽ። ወይኔ ልጄ። መርሲሞይ ነገሮቹ ስላልተሳኩለት አሁን ላይ እሌኒን ካገታት በኋላ እያሰቃያትም ይገኛል። ልጅን አስተኝቻት ነው የመጣሁት፣ እሷን የከለለው ማንም የላትም እራራ ላይ ብትለውም ሰውየው ግን በፍጹም ብሏታል። ከብዙ ጊዜ በኋላ የድሮ ፍቅረኛዋን ካገኘችው ወዲህ ደስታ ከሷ ርቀዋል። አሁን ላይ ማዘንና ማንባት ሆኗል። በምን ምክንያት ይሆን እኔን ይሸሸኝ? በጣም ወደውና አፈቅረው ነበር። ድርሁትን ቤተሰቦቼ ያልሰጡኝን ፍቅር እሱ ስለሰጠኝ ነበረ፣ ግን ደግሞ ባላሰብኩት ሁኔታ ጥሎ ይጠፋ በማለት ግን ደግሞ ምን ገጥሞት ይሆን ምንስ ሆነ ይሆን በማለት እያንሰላሰለችም ትገኛለች። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናል ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ይበል እያልሁኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ እያልሁኝ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዳቦ አንግስታ ወደ ቤቷ ለመመለስ ነበር አላማዋ፣ ግን ደግሞ የጎቤው ጓደኛ ስላገኛት መንገድ ላይ አቁሞም ዳቦውን ሊቀበላትም ችሏል። ጎቤውን ፊት ለፊት ከመጣ በኋላ አሁን ላይ ትሁኔ በማለት ይጠራታል። እሷም አዎነኝ አይኔ ነው በማለት አይኗ እየተቀበዘበዘም ነበር። የድሮ ፍቅረኛዋን ሳይሞት ፌስ ቱ ፌስ አገኘችው። ክፉኛ ደነገጠች። የዱባትን ዳቦ መከራከር ሳትፈልግ ጥላላቸው ወደ ቤቷ ትመለሳለች። ከቤት ከሄደች በኋላ ግን ጥሩ ስሜት እየተሰማትም አለ። እሱ ጥሏት ከጠፋ በኋላ ህይወት አልጋ ባልጋ እንዳልሆነችላትና ቤተሰቦቿም ከሷ ገንዘብ እንጂ ፍቅር ምንም ነገር እንደማይሰጧት በደንብ እያንሰላሰለች እያለቀሰችም ነበር። እኔ ከታገተች በኋላ ስለ ልጇ እያሰበች ትገኛለች። ልጅ ማን አይዞሽ ይላት ይሆን? ይርባታል። አስተኝቻት ነው ወደዚህም የመጣሁት እባክህን ልቀቀኝ እያለች ብትለምነውም እሱ ግን በፍጹም ብሏል። ማን እንደሆነ አላወቅሽኝም፣ መርሲሞይ ነኝ፣ ማንም የሚፈረኝ፣ አንቺ ግን አልፈራሽኝም። መረጃውን ለጠላት አሳልፈሽ ሰጠሽ። አሁን ከዚህ ከወጣሽ በኋላ የኔ ሰራተኛ አገልጋይ ነው እንጂ መሆን ያለብሽ በራስሽ እንድትንቀሳቀሽ አልፈቅድልሽም በማለት ያስጠነቅቃታል። እኔም ራሷን አትርፋ ለልጇ መድረስ ስላለባት ምንድነው ከኔ የምትፈልገው በማለት በጸባይ ስታናግረውም አሁን ላይ አንድ ነገር ማድረግ አለብሽ፣ ከነሰኒ ቤት ሄደሽ የነሰኒን ትዳር ማፍረስ አለብሽ በማለት ማስጠንቀቂያ ይነግራታል። እሷም አላደርገውም አለችው። ምሩ ለሌኒ እንደ ሴት እያዘነችላት ነው። እኔ ግን ያለችበት ሁኔታ ምንም አላማረኝም እያለች እየነገረቻትም ትገኛለች። አሁን ላይ ያለችበት ሁኔታ ጥሩ አይመስለኝም። ስለ ልጇም ስታወራ ብቻ ስለ ራሷም ስታወራ ጥሩ ስሜት እየተሰማት አይደለም። እናም ያለችበት ሁኔታ ጥሩ አይመስለኝም፣ እኔም ሳልረዳት ቀረሁኝ፣ ግን አሁን አሳዝነኛለች በማለት ለሃዊ ለቤት ሰራተኛዋ እየነገረቻት ነው። የተሰማትን ተናገረች። አሁን ላይ እኔ ምን ማድረግ እንዳለብሽ አላቅም፣ ግን ደግሞ እሷ እውነት ተናግራ አታውቅም። አሁን የያዘችውና የምታወራው ነገር ሁሉ ተንኮል ነው በማለት ነገሩን አክሽፋባታል። ያለችውን ተተቀበለቻት በኋላ አንድ ጥያቄም ጠይቃት ነበር። እሷ ለመግደል አንቺን እየተሯሯጠች እንዴት ለሷ ጥሩ ሰው ልትሆኝ ቻልሽ በማለት ጥያቄም ጠይቃት ነበር። ፈጣሪ የሚወደው ለሰዎች ጥሩ ማድረግን ነው፣ እናም ለሷ ክፉ ነገር አልመኝም በማለት ትመልስላታለች። ሆም ለቅዱሴ ያለውን ነገር እያብራራላት ይገኛል። አሁን ላይ ሌኒ ከቤት መጣ ልጅና ትርፍልኝ በማለት ትለምነኛለች። እሷ ግን ምን አይነት ሰው እንደሆነች እኔ ግራ ገብቶኛል። እምሩ ጋር ቅሬታ ውስጥ ገብተናል። እምሩ እኔ ልታምነኝ አልፈለገችም፣ በጣም ከብዷታል። አሁን ላይ የምታየውና የምሰማው ነገር ግራ ስለተጋባች እኔ ላይ ጥርጣሬ ያድሮባታል በማለት ስለ ድሮ ፍቅረኛው እያወራው ነው። ቃጠል አድርጎም ልደበድባትና ልገርፋት እችላለሁ፣ ልጎዳትም እችላለሁ በማለት ያለውን ነገር ሲነግረውም ነበረ። እንግዲህ ሀህያም ፕሮፌሰር ትሆን ነበር፣ በዱላ ምንም ነገር ሊሆን አይችልም።
እዚህ ያለ አማራጭ ልጁን እንደምንም ብለህ ያንተ መሆኑን ቼክ ማድረግ አለብህ፣ ከዛም ቀጥለህ ታሳድጋለህ በማለት እንግዲህ ቀጭን ትዕዛዝ አስተላልፎበታል። ናሆምም ይህ ነገርማ በፍጹም አይሆንም፣ አንድ ጊዜ ወንድ ነው አንድ ጊዜ ሴት ነው ያለች በዛ ላይ ዓመተ ምሕረቱን እየቀያየረች አሳማኝ ስላልሆነልኝ ልጅን ለማሳደግ ይከብደኛል በማለት እንግዲህ ያለውን ነገር እየነገረውም ነበር። ብቻ ግን በውሳኔው ጥሩ መቸኮል እንደሌለበትና ነገሮችን በጥሞና ማጣራት እንዳለበት እየነገረውና እያስጠነቀቀው ነው። እኔ ከታገተችበት አርፋ መቀመጥ አልቻለችም። ልጅ በራብ እየተሰቃየችብኝ ነው፣ ማንም ሰው የላትም፣ ብቻዋን ናት በማለት እየለፈለፈች ሰውየውን ለማስረዳት ብትሞክርም አሁን ላይ መርሲሞን ግን አሻፈረኝ ብሏል። አንቺ አታጭበረብርኝም፣ ማንም ሴት እንዳንቺ አላጭበረብረኝም በማለት እንግዲህ ኃይለኝነቱን ያሳያትም ነበር። እንግዲህ ምግብና ውሃም ይዞላት ከመጣ በኋላ እሱም ቢና አርፈሽ ተቀመጭ፣ እሷም ደግሞ ልጅ እየተራበች እኔ በፍጹም ምግብ አልበላም ስትልም ለልጅሽ የምታስቢ ከሆነ ምግቡን ብይ ያለ ያስፈራራታል። እሷ ግን ልጅ ሳትበላና ማንም ሰው ሳይኖራት ስለሷ እያሰው ምግብ አይበላልኝም በማለት ከሱ ጋርም ክርክር ገጥማ ነበር። በዚህ መሃል እባክህ ልቀቀኝ በማለት ትማጸነዋለች። ሞይ ግን ነገሮች ስላልተሳኩለት ክፉኛ ስለተናደደ እሷን የሚያዳምጥበት አንደበት የለውም። ብቻ ግን አንጃ ግራንጃ ከሷ ጋር እየተመላለሱ የሱ ሎሌ እንድትሆን አጥብቆ እየጠየቃት ነው። እሷም አልፈልግም፣ እኔ አንተ ሰራተኛ አልሆንም፣ ልጅ ማሳደግ ነው የሚፈልገው፣ በሰላማዊ መንገድ ልቀቀኝ ብትለውም እሱም አይቻልም፣ እሷም ደግሞ ያልኸውን አልፈጽምም በማለቷ እዛው እንደታገተች ነች። በሰኒ ጉዳይ ስራውንም ትቶ ከራሱም ተጣልቶ ሰንበትበት ብሎም ነበር። አሁን ላይ ግን ራሱንም አረጋግቶ ሌላ ሰዎችን እያረጋጋም ይገኛል። እናም ሌና በጣም አዝናና ተክዛ እያለቀሰችም ነበር። እሷንም እያጽናናት ነው። ወደ ክላሷ ካመራ በኋላ በምን ምክንያት ነው ስታለቅሽ ያደርሽው በማለትም ጠይቋት ነበር። አይ ክብሮሜ ተው እባክህ በማለት ብቻ ግን ብዙ ካጨናነቃትና እንድትነግረው ከፈለገው አንጻር ድሮ ታሪኳን በደንብ እያስታወሰች ስታነበንብለት እናዳምጣታለን። አሁን ከዚህ በኋላ አገኘዋለሁ ብዬ አላሰብኩም ነበር፣ ግን ደግሞ በጣም የምወደውና የማፈቅረውን ሰው አገኘሁት በማለት ያለውን እውነት ትነግረዋለች። ሆምም ነገሮችን በጥሞና ካዳመጠ በኋላ እኔም ሰኒን አጥቼ እየኖርኩ ነው፣ ስለዚህ ሁሉም ነገር አልፏል፣ አሁን ራስሽን ማረጋጋትና ወደ ራስሽ መመለስ አለብሽ በማለት ምክርም እየለገሳት ነው። እሱማ ክብሮሜ እውነትህን ነው በማለት እና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።